ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን ፕሮግራማችንን እነሆ ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን በማንሳት የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ማንቸስተር ዩናይትድን፣ አርሰናልን፣ ቼልሲ፣ ሊቨርፑልን፣ ማንቸስተር ሲቲን ጨምሮ ሌሎችን የአውሮፓ ታላላቅ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን አለፈን። ሊቨርፑል የፓሪስ ሰን ዠርሜኑን ተከላካይ ኢሊያ ዛባርኒን በቅርበት እየተከታተለ እንደሚገኝ እየተገለጸ ነው። እንደ መረጃ ምንጮቹ ዘገባ ከሆነም የተከላካዩ ወኪሎችም ተጫዋቹ ለፕሪሚየር ሊጉ ክለብ ያቀረቡት ሲሆን ሊቨርፑል ዝውውሩን ለማጠናቀቅ ዝግጁ ይሁን አይሁን ወደፊት የሚታይ ይሆናል ተብሎ ይጠበቃል። ኢሊያ ዛባርኒ ፓሪስ ሰን ዠርሜንን ከመቀላቀሉ በፊት ከቶትናም ጋርም ስሙ ተነስቶ ነበር። ይሄ የ23 ዓመት ተጫዋች የፈረንሳዩን ክለብ ከተቀላቀለ ወዲህ በጥሩ ሁኔታ የተንቀሳቀሰ ቢሆንም በቻምፒየንስ ሊግ የመጫወት እድል ለማግኘት ታግሎ ነበር። ሊቨርፑል በተከላካይ ክፍሉ ላይ ተጨማሪ ተጫዋቾች የሚያስፈልጉት ሲሆን የቀድሞ የቦርንመስ ተከላካይ ጠቃሚ ፈራሚ ሊሆን ይችላል። ፕሪሚየር ሊጉን በደንብ የሚያውቅ በመሆኑ በፍጥነት ተላምዶ ወዲያውንም ተጽዕኖዎችን ማሳደር ይችላል ተብሎ ነው የሚጠበቀው። ኢብራሂማ ኮናቴ በክረምቱ የዝውውር መስኮት ውሉ ከተጠናቀቀ በኋላ ሊቨርፑልን የለቀቀ ሲሆን ቡድኑ ተጨማሪ አማራጮች ያስፈልጉታል። ኢሊያ ዛባርኒ ለእነሱ አስደሳች አማራጭ ሊሆን ይችላል፣ በተለይም በምክንያታዊ ዋጋ ማግኘት የሚችሉ ከሆነ። የፈረንሳዩ ክለብ ተጫዋቹን ከእንግሊዙ ክለብ ለማስፈረም ወደ 57 ሚሊዮን ፓውንድ ገደማ የከፈለ በመሆኑ በርካሽ ሊለቁት አይፈልጉም። ሊቨርፑል ዝውውሩን ለማጠናቀቅ ከፍተኛ ገንዘቦችንም መክፈል ይኖርበታል ተብሎ ነው የሚጠበቀው። በሀሳብ ደረጃም ዝውውሩ ለሊቨርፑል ተስማሚ ይመስላል። ነገር ግን ለዛባርኒ ከፍተኛ ገንዘብ መክፈል ብዙም ምክንያታዊ አይሆንም። ለፕሪሚየር ሊጉ ክለብ በቋሚነት ላይ ይሰለፍ ይችላል። እነሱም በሱ ቦታ ላይ ብዙ ገንዘቦችን ማውጣት አይፈልጉም። እንዲሁም ደግሞ ይህ የ23 ዓመት ተከላካይም በቋሚነት መሰለፉ ባልተረጋገጠበት ቡድን ውስጥ መካተትም አይፈልግም። በሚቀጥለው የውድድር ዘመን ቨርጂል ቫንዳይክ እና ጀረሚ ዣኳይ ለሊቨርፑል በቋሚነት ይሰለፋሉ ተብሎ ይጠበቃል። በተከላካይ ክፍሉ ላይ ተጨማሪ ተጫዋቾች የሚያስፈልጋቸው ሲሆን ምናልባትም የተሻለ ተሞክሮ ያለውና የተጠባባቂነት ሚናንም መቀበል ፍቃደኛ የሆነ ሌላ ተጫዋችን ለማስፈረምም ይበልጥ ተስማሚ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። አርሰናል በዚህ ክረምት የክሪስታል ፓላሱን አጥቂ ማይሎ ቤራርድን ለማስፈረም ፍላጎት እንዳለው እየተነገረ ነው። ከቴሌግራፍ ሳምዲን ባወጣው ዘገባ መሰረት የ16 ዓመቱ ተጫዋችን ማስፈረም ፍላጎት እንዳላቸው ነው የተነገረው። ቤርናርድ በመላው እንግሊዝ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ከፊቱ ብሩህ ተስፋ ይጠብቀዋል። ለአርሰናል የረጅም ጊዜ ጥራት ያለው ፈራሚ ሊሆን ይችላል። ለወደፊቱ ጠንካራ ቡድን ለመገንባት እየሰሩ ሲሆን በወጣት ታለንቶች ላይ ኢንቨስት ማድረግም ቅድሚያ የሚሰጠው ጉዳይ ይሆናል። ቀደም ሲል ወጣት ተጫዋቾችን በማኮትኮት ረገድም በጥሩ ሁኔታ የሰሩ ሲሆን ለዚህም የክሪስታል ፓላስ ድንቅ ወጣትም እድገትም ቁልፍ ሚና ሊጫወቱ ይችላሉ። ኤግልሶች እንደሱ ያለ ታለንት ያለው ወጣት ተጫዋችን ማጣት በጭራሽ አይፈልጉም። ነገር ግን አርሰናል አሁን ላይ ዝውውሩን ለማጠናቀቅ በግንባር ቀደምትነት ላይ እንደሚገኝ ነው የተናገረው። የፕሪሚየር ሊጉ ሻምፒዮና የመቀላቀል እድልም ለ16 ዓመት ወጣትም አስደሳች ይሆናል። በሙያ ህይወት ውስጥም ትልቅ እርምጃ የሚሆን ሲሆን ወደፊትም በዋናው ቡድን ውስጥ አስፈላጊ ተጫዋች ሆኖ ለመስራትም ይጥራል። ይሄ የ16 ዓመት ወጣት ለአሁኑ ለአርሰናል የቋሚ ወጣቶች ቡድንም ይካተታል ተብሎ ነው የሚጠበቀው። አርሰናል ተጫዋቹን በምክንያታዊ ዋጋ ማስፈረም ይችላል አይችልም የሚለው ወደፊት የሚታይ ነው። ዝውውሩ ለወደፊቱ ጠንካራ ኢንቨስትመንት መሆኑን ሊያረጋግጥ ይችላል ተብሎ ነው የሚጠበቀው። አርሰናል ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ ያሸነፈ ሲሆን የሀገር ውስጥ ዘውዱን ለማስጠበቅም ተስፋ ያደርጋል። በዩኤፋ ቻምፒየንስ ሊግም እስከ መጨረሻው ለመጓዝ ይፈልጋሉ። የዝውውር መስኮቱ በጠንካራ ሁኔታ አጠናቀው በዚህ ክረምትም ጥቂት ጨዋታ ተቀያሪ ተጫዋቾችን ማስፈረም ይችሉ እንደሆነም ወደፊት የሚታይ ነው። በመስመር ማጥቃት ቦታዎች ላይ ተጨማሪ ጥራት የሚያስፈልጋቸው ሲሆን አስተማማኝ የመሃል አማካይም ሳያስፈልጋቸው እንደማይቀር ነው የመረጃ ምንጩ የተናገረው።
ኒውካስል ዩናይትድ የፌኖርዱን አጥቂ ኤኒስ ሃጂ ሙሳን ለማስፈረም ፍላጎቶች እንዳሉት ተነግሯል። ዘገባዎች እንደሚያመለክቱት ከሆነም የኔዘርላንዱ ክለብ ተጫዋቹን በተገቢው ዋጋ ለመሸጥም ፍቃደኛ ሲሆን ኒውካስል ዝውውሩን ማጠናቀቅ ይችል እንደሆነ ወደፊት ይታያል። ሙሳ በባለፉት ወራትም ከአርሰናል ጋር ስሙ ተያይዞ ነበር። ከጥቂት ወራት በፊት ቸልሲም ቢሆን ይህንን አልጄሪያዊ አጥቂ ለማስፈረም ሞክሮ ነበር። አዲሱ የኒውካስል ዩናይትድ አሰልጣኝ የሆኑት ማቲያስ ጀሴሊ ቀደም ሲል ተጫዋቹን አስፈርመው ወደ ሳዑዲ አረቢያ ለመውሰድ ሞክሮ የነበረ ሲሆን አሁን ደግሞ ተጫዋቹን ለማክፓይሶቹ ለማስፈረም ዝግጁ ነው። እንደ ጋዜጠኞች ዘገባ ከሆነ ደግሞ ኒውካስል ዩናይትድ በሃጂ ሙሳ ላይ ፍላጎት አለው። አዲሱ አሰልጣኝም ቀደም ሲል ወደ ሳዑዲ አረቢያ ሊወስደው ሞክሮ ነበር። ስለዚህም እሱን ፍላጎት እንዳለው አድናቂው እንደሆነ ጭምር ይነገራል። ትክክለኛው የዋጋ ጥያቄ ካቀረቡ በክለቡ ይቆያል ብሎ ማሰብም አይቻልም ሲልም ነው የመረጃ ምንጩ የሚናገረው። ኒውካስል ዩናይትዶች በመስመር ማጥቃት ቦታዎች ላይ ተጨማሪ ጥራት የሚያስፈልጋቸው ሲሆን ሙሳም እጅግ ምርጥ ፈራሚ መሆኑን ማረጋገጥ ይችላል። በዚህ ክረምትም መጀመሪያ ላይ የአንቶኒ ጎርደንን መልቀቅ የፈቀዱ ሲሆን የብሔራዊ ቡድን ተጫዋቹን በትክክል መተካትም ይኖርባቸዋል። አልጄሪያዊው በእንግሊዝ እግር ኳስ ውስጥ ለመጫወት የሚያስችል አካላዊና ቴክኒካል ብቃት ያለው ሲሆን ለኒውካስልም ቁልፍ ተጫዋች ሊሆን ይችላል ተብሎ ነው የሚገመተው። ሙሳ ባለፈው የውድድር ዘመን 14 ግቦችን አስቆጥሮ 7 ግቦች እንዲቆጠሩም አመቻችቶ አቀብሏል። ለኒውካስል አስፈላጊ ተጫዋች ሆኖ ለመስራትና በፕሪሚየር ሊጉ ወዲያውኑ ውጤታማ ለመሆን ይጥራል። ተጫዋቹ በሙያው ሕይወቱም ከፍተኛ ደረጃ ላይ የሚገኝ ሲሆን አዲስ ፈተናን ለመቀበልም ለሱ ትክክለኛ ጊዜ ሊሆን ይችላል ተብሎ ይታሰባል። በኒውካስል አሳይቶ ማስደመም ከቻለም ወደፊት የበለጠ ትልቅ ዝውውርን ማሳካት ሊችል ይችላል። ማክፓይሶቹ ባለፈው የውድድር ዘመን ከአስከፊ ጊዜ ያሳለፉ ሲሆን ቁልፍ ተጫዋቾችን አጥተዋል። ኤዲ ሃውም እንዲሁም ክለቡን ለቀዋል። የሽግግር ጊዜን እያሳለፉ የሚገኙ ሲሆን አዲሱ የውድድር ዘመን ከመጀመሩ በፊትም በቡድናቸው ውስጥ ያሉትን ክፍተቶችም መሙላት ይኖርባቸዋል ተብሎ እንደሚጠበቅ ነው ይኸው የመረጃ ምንጭ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። አሰልጣኝ ቻቪ አሎንሶ በቁጥር የብዙ የመሃል አጥቂዎች ቁጥር መቀነስ በጀመሩበት በዚህ ሰዓት ቼልሲ ለሊያም ዴላፕ የሚቀርቡ የዝውውር ጥያቄዎችን ለማዳመጥ ዝግጁ ሆኗል። አጥቂው ከኢፕስዊች ታውን የተዘዋወረው ሲሆን በ30 ሚሊዮን ፓውንድ ቢሆንም በማጥቃት ክፍሉ ላይ በተደረጉ ተጨማሪ ለውጦች ምክንያት ግን በቋሚነት የመጫወት እድሉ እንደጠበበ እየተነገረ ይገኛል። ዣ ፔድሮ ዋነኛ አማራጭ ሆኖ የቀጠለ ሲሆን ኒኮላ ጃክሰን በበኩሉ ከውሰት ተመልሷል። በተጨማሪም ኢማኑኤል ኤሚጌ ከስትራስቡርግ ቡድኑን ተቀላቅሏል። ቼልሲ በአስቸኳይ ተጫዋቾችን የመሸጥ ዕዳ የሌለበት በመሆኑ በቀላሉ ያወጣውን ወጪ ከመመለስ ይልቅ ተጨማሪ ትርፍን ለመጠየቅ ይችላል። ያም ሆኖ ሌላ የፕሪሚየር ሊግ ክለብ በአሁኑ ወቅት ያጣውን በቋሚነት የመሰለፍ ዕድል የሚያቀርብለት ከሆነ ዝውውሩ ለሊያም ዴላፕም በጣም ጥቅም ሊኖረው ይችላል ተብሎ ነው የሚታሰበው። ዘ አትሌቲክ እንደዘገበው ከሆነ ከቼልሲ ለቀው የመውጣት ከፍተኛ ዕድል ካላቸው ተጫዋቾች መካከል ዴላፕ አንደኛው ነው። ሰማያዎቹ ለኢፕስዊች ታውን ከከፈሉት 30 ሚሊዮን ፓውንድ በላይ ይፈልጋሉ። ወደ 40 ሚሊዮን ፓውንድ የሚጠጋ የዝውውር ዋጋም ሊጠይቁ እንደሚችሉ ነው የተነገረው። የቼልሲ አቋም የዝውውር መስኮቱ እንዴት እንደተቃኘ ያሳያል። ቻቪ አሎንሶ በርካታ ከፍተኛ አጥቂዎችን እየተረከበ ሲሆን ክለቡ የአውሮፓ ውድድሮች በማይጫወተው ስብስብ ላይም ተጨማሪ ልምድና ፈጣን ጥራት ያላቸው ተጫዋቾችን ማከሉን እንደቀጠለን የተናገረው። በጣም ብዙ አጥቂዎችን ይዞ መቆየት ለሁሉም ተጫዋቾች ትርጉም ያለው የመጫወቻ ደቂቃ ለመስጠትም አዳጋች ያደርገዋል ተብሎ ነው የሚጠበቀው። ኤቨርተንና ኒውካስል ከተጫዋቹ ጋር ስማቸው ተያይዟል። ኤቨርተን የማጥቃት ክፍሉን እንደገና ለመገንባት ጠንካራ የመሃል አጥቂ የሚያስፈልገው ሲሆን ኒውካስል ደግሞ በሰፊው የስብስብ ማሻሻያ ወቅት ተጨማሪ የማጥቃት ኃይልን በመፈለግ ላይ ይገኛል ተብሏል። የሁለቱ የፕሪሚየር ሊግ ክለቦች ፍላጎት ቼልሲ ፉክክር እንዲፈጠርና የጠየቀውን የዝውውር ዋጋ ለማስጠበቅም እንዲረዳው ያደርገዋል ተብሎ ይታሰባል። ስካይ ስፖርት እንደዘገበው ኤቨርተን ሊያም ዴላፕን ወደ ቼልሲ ከመዘዋወሩ በፊት እሱን ለማስፈረም ካደረገው ሙከራ በኋላ አሁን ላይ በውሰት ለመውሰድ አማራጮችን መርምሯል። ነገር ግን የውሰት ውል ከፍተኛ ክፍያን ወይም በቋሚነት የመግዛት ግዴታን እስካላካተተ ድረስ ለቼልሲ ጠቃሚ ላይሆን ይችላል ተብሎ ነው የሚጠበቀው። ዴላፕ ለኤቨርተን የአካል ብቃትና ጫና የመፍጠር ወይም ፕሬሲንግ የማድረግና የግብ ክልል ውስጥም መገኘትን ብቃት ያክላል። ነገር ግን ኒውካስል የበለጠ ትልቅ የስፖርት ፕሮጀክትን ሊያቀርብ ነው የሚችለው። የእሱ ጣልቃ ገብነት ኤቨርተን ቼልሲ አቋሙን ያዝላል ብሎ ከመጠበቅ ይልቅ በቋሚነት ለማስፈረም ጥያቄ ለማቅረብም እንዲያስብ ሊያስገድደው ይችላል የተባለው። ከአንድ አስቸጋሪ የውድድር ዘመን በኋላ መሸጥም እንግዲህ ውሳኔ ከባድ ቢሆንም ምክንያታዊ ግን ሊሆን እንደሚችል ይገመታል። ቼልሲ በቂ የማጥቃት ጥልቀት ያለው ሲሆን ሊያም ዴላፕ ደግሞ እድገቱን ለመቀጠል ዘውታሪ የመጫወት እድሎች ያስፈልጉታል። ክለቡ ወደ 40 ሚሊዮን ፓውንድ አካባቢ የሚያገኝ ከሆነ ጥሩ ትርፍ የሚያስገኝ ሌላ የመምረጥ ችግርንም የሚያስወግድለት ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው።
ማንቸስተር ዩናይትድ የማጥቃት ክፍሉን ለማጠናከር ክፍት ቢሆንም የአስተን ቪላውን ኦሌ ዋትኪንስን ለማስፈረም ዳግም ጥረት ማድረግ በአሁኑ ወቅት በእቅዳቸው ውስጥ እንደሌለ ይፋ ተደርጓል። አሰልጣኝ ማይክል ካሪክ ሌላ አስተማማኝ የመሃል አጥቂ ያስፈልጋቸዋል። ምክንያቱም ቤንጃሚን ሼስኮ በቡድን ውስጥ ዋነኛው የ9 ቁጥር ሚናን እንዲይዝ የተረጋገጠ ብቸኛው አጥቂ ሲሆን ማቴዎስ ኩኛና ብሪያን ኤምቤሞ ደግሞ በማጥቃት መስመሩ ላይ ነጻነት ተሰጥቷቸው ሲጫወቱ የበለጠ ውጤታማ የሚሆኑ አይነት ተጫዋቾች ናቸው። የዩናይትድ የዝውውር መስኮት ትኩረት በአብዛኛው በሌሎች ቦታዎች ላይ የነበረ ሲሆን በመሃል ሜዳ ክፍላቸው ላይ ዩሪ ቴሌማንስ እና አንድሬ ሳንቶስን በማስፈረም አጠናክረውታል። ለቤንጃሚን ሼስኮ ልምድ ያለው ተጠባባቂ አጥቂ መጨመርም ስብስቡን የሚያሻሽለው ቢሆንም የክለቡ አነስተኛ ወጪ ደግሞ የሚጠይቅና የበለጠ ተስማሚ የሆነ ተጫዋችን ለመፈለግም የቆረጠ ነው የሚመስለው። ዘ አትሌቲክ እንደዘገበው ከሆነ ማንቸስተር ዩናይትድ የአጥቂዎችን ገበያ አሁንም እየገመገመ ቢሆንም ከኦሌ ዋትኪንስ ጋር ስምምነት ይፈጽማል ተብሎ ግን አይጠበቅም። እንግሊዛዊው የብሔራዊ ቡድን ተጫዋችም ቀደም ሲል ኦልትራፎርድ የጠነከረ ፍላጎት የሳበ ቢሆንም ዩናይትድ በምትኩ በሼስኮ ላይ ከፍተኛ ኢንቨስትመንቶችን ለማድረግ ወስኖ ነበር። ያ ውሳኔ አሁን ላይ ካሪክ የሚፈልገው የአጥቂ አይነትን ለውጦታል። ዩናይትድ አሁን ላይ ሙሉን የቡድን ግንባታ በብቸኝነት ለመምራት የሚችል ቋሚ የመጀመሪያ ተሰላፊ አጥቂ እየፈለገ አይደለም። በምትኩ ከቤንጃሚን ሼስኮ ጋር ለመፎካከር ጉዳቶችን ለመሸፈንና የቻምፒየንስ ሊግ ውድድርን በሚያካትተው የውድድር ዘመን ልዩ ታክቲካዊ አማራጭን ለማቅረብም ዝግጁ የሆነ ተጫዋች ነው የሚፈልጉት። ኦሌ ዋትኪንስ የፕሪሚየር ሊግ ልምድ፣ ብልህ እንቅስቃሴና አስተማማኝ ግቦችን የሚያስገኝ ቢሆንም ሊጠየቅ የሚችለው የዝውውር ክፍያና የመጫወቻ ደቂቃ ጥያቄውን ተጠባባቂ ለሚሆን ተጫዋች ዝውውሩን ምክንያታዊ ለማድረግ አስቸጋሪም ያደርገዋል። ስካይ ስፖርት በቅርቡ እንደዘገበው አርሰናልም የኦሌ ዋትኪንስን ሁኔታ እየተከታተለ ነበር። የእሱ ጣልቃ ገብነት አስተን ቪላ የዝውውር መስኮቱ ከመዘጋቱ በፊት ሌላ ክለብ ልምድ ያለው አጥቂ ለማስፈረም ከወሰነ ከፍተኛ የዝውውር ዋጋ እንዲጠይቅም ሊረዳው ይችላል ተብሎ ነው የሚታሰበው። ለዩናይትድ ያ ሊኖር የሚችል ፉክክር ከዝውውሩ ራሳቸውን እንዲያገሉም የበለጠ ምክንያታዊ ያደርገዋል ተብሎ ይታሰባል። በዋነኝነት ከቤንጃሚን ሼስኮ ጋር ደቂቃዎችን ለመካፈል በሚመጣ ተጫዋች ላይ አርሰናልን ለማሸነፍ ሲባል ብቻ ተጨማሪ ክፍያዎችን መክፈል አላስፈላጊ ጫናን ይፈጥራል። ለካሪክ ወጣት አጥቂም አጭር ጊዜ ልምድ ያለው አማራጭ ወይም በዝውውር መስኮቱ መገባደጃ ላይ ከሚገኝ አጋጣሚን መጠቀም የበለጠ ይጠቅመዋል ተብሎ ይታሰባል። ዋትኪንስ ዩናይትድ ወዲያውኑ የሚያሻሽል ቢሆንም ጊዜው ግን ተስማሚ አይደለም። የሚጠየቀው ገንዘብ በምትኩ ክለቡ አሁንም ቋሚ ተሰላፊ በሚጎድልባቸው ቦታዎች ላይ ለማዋል እንቅስቃሴ የሚያደርግበት እንደሆነ ጭምር የሚያሳዩ መረጃዎችን ነው እየተመለከትን እንደምንገኝ ይሄው የመረጃ ምንጭ ይፋ እያደረገ እንደሚገኝ የተገለጸው። ሊቨርፑል በሌላ የውድድር ዘመን ከዋናው ስብስብ ውጭ የመሆን አደጋ በፊታቸው የተደቀነባቸው ሁለት ክህሎት ያላቸው ተጫዋቾችን የወደፊት እድል በተመለከተም የማያወላውል ውሳኔ ማሳለፍ ይኖርበታል ተብሎ እንደሚጠበቅ ይፋ ተደርጓል። ሃርቪ ኤሊዮትና ፌዴሪኮ ኪየዛ በመቆየታቸው ደስተኛ መሆናቸውን በይፋ ቢናገሩም በማጥቃትና በመሃል ሜዳ ክፍሎች ላይ ያለው የቦታ ፉክክር በአንዶኒ ኢራኦላ ስር የተወሰነ የመጫወቻ እድል ብቻ እንዲያገኙ ሊያደርጋቸው ይችላል። ሊቨርፑል ጀረሚ ዣኩዌን እና ቪክተር ሙኞዝ የፈረሙ ሲሆን ዋነኛ ደግሞ ፍላጎታቸው ደግሞ ሌላ ከፍተኛ ደረጃ ያለው የክንፍ መስመር ተጫዋች ማስፈረም እንደሆነ ጥያቄ የለው። ሊቨርፑሎች የሞሐመድ ሳላህን መልቀቅና በርካታ ደግሞ የጉዳት ችግሮችን ተከትሎ ጠቃሚ የቡድን ጥልቀት የሚያስፈልጋቸው ቢሆንም በቋሚነት የመጫወት ግልጽ እድል የሌላቸውን ተጫዋቾች ይዞ መቆየት ለክለቡም ሆነ ለተጫዋቾቹ እርምጃ አይጠቅምም ተብሎ ነው የሚታሰበው። በሁለቱ የሊቨርፑል ተጫዋቾች ወደፊት እድል ላይ ጥርጣሬዎችም ቀጥለዋል። ዘ አትሌቲክ እንደዘገበው ሃርቪ ኤሊየት እና ፌዴሪኮ ኪያዛ በሊቨርፑል የዝውውር እቅድ ውስጥም የተለያዩ ሁነቶች ሆነው ቀጥለዋል። ሁለቱም ለመቆየት ቢፈልጉም አንዶኒ ኢራኦላ ግን ሁለቱ ተጫዋቾች በአዲሱ ታክቲካዊ ስርዓት ውስጥም ትርጉም ያለው ሚና ሊሰጣቸው የሚችል ብቃት እንዳላቸው መወሰን ይኖርበታል። ኤሊየት ከአስተን ቪላም እንግዲህ የውሰት ቆይታ በኋላ እንግዲህ ሁለተኛ እድልን ለማግኘት ቆርጦ ተነስቷል። ነገር ግን ከፍሎሪያን ቨርትስ፣ ዶሚኒክ ሰቦስላይ እና ከሌሎች አማካዮች የሚገጥመው ፉክክር ግን በቋሚነት መሰለፉን አስቸጋሪ ያደርገዋል። ፌዴሪኮ ኪየዛን በተመሳሳይ በቁጥር በበዛው የማጥቃት ክፍል ውስጥ የሚገኝ ሲሆን ሊቨርፑል ሌላ የክንፍ መስመር ተጫዋች ለማስፈረም የሚያደርገው ጥረት ደግሞ የበለጠም የመሰለፍ እድሉን እንዲጠብም ሊያደርገው እንደሚችል ነው የተናገረው። ሃርቪ ኤሊየት በመስመሮች መካከል የማጥቃት ፈጠራን ስለሚሰጥ፣ ፌዴሪኮ ኪየዛ ደግሞ በሁለቱም የክንፍ መስመሮች ላይ ፍጥነትንና ልምድን ስለሚያቀርብ ሊቨርፑል አሁንም ሊፈልጋቸው ይችላል። ነገር ግን አልፎ አልፎ በተቀያሪነት መግባታቸው ሁለቱም ተጫዋቾች ረክተው እንዲቆዩ ለማድረግ በቂ እንደማይሆን ነው የሚገመተው።
ቲም ቶክ እንደዘገበው ኤሊዮት አንዶኒ ኢራኦላን ማሳመን ካልቻለም ከክሪስታል ፓላስ ፍላጎትም ሊስብ ይችላል። ፌዴሪኮ ኪያዛ ደግሞ በጣሊያን አሁንም አድናቂዎች እንዳሉት ነው የሚነገረው። እንግዲህ አማራጮችን የሚሰጡ ቢሆንም ፈላጊ ክለቦች ግን ሊቨርፑሎች የጠየቁትን ዋጋ ያወርዳሉ በሚል ተስፋ የዝውውር መስኮቱ እስኪጠናቀቅ ድረስም ሊጠብቁ ይችላሉ። ሃርቪ ኤሊየት በቅድመ ውድድር ዘመን እውነተኛ እድል ይገባዋል፣ ምክንያቱም ቴክኒካል ብቃቱ ከኢራኦላ ፈጣንና ጥምረት ላይ ከተመሰረተ የእግር ኳስ ዘይቤ ጋር ሊስማማ ይችላል። የፌዴሪኮ ኪየዛ ሁኔታ ግን የበለጠ አስቸጋሪ ይመስላል። በተለይም ሊቨርፑል ሌላ ትልቅ የክንፍ መስመር ተጫዋችን ዝውውር የሚያጠናቅቅ ከሆነ ሊቨርፑል ማንኛውም ተጫዋች በግድ ማስወጣት አይፈልግም። ነገር ግን ግልጽነት አስፈላጊ ነው። በተመጣጣኝ ዋጋ መሸጣቸው ለቅድሚያ ዝውውሮችም የሚሆን ደሞዝንና ገንዘብን ሊፈጥር ይችላል። በቋሚነት ሳያሰልፏቸው ይዞ መቆየት ግን እንግዲህ የማይሆን ውሳኔን ማዘግየት ሊሆን እንደሚችል የሚገምቱት በርካቶች እንደሆኑ ነው የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባው የጠቆመው። ሮቤርቶ ዲዘርቢ በማጥቃት ክፍሉ ላይ ተጨማሪ ተጫዋቾችን ለማስገባት በሚፈልጉበት በዚህ ሰዓት ቶተንሃም የተለያዩ ተጫዋቾችን እየተመለከተ ነው። ሮቤርቶ ዲዘርቢ በመስመር ቦታዎች ላይ ተጨማሪ ፍጥነትንና የፈጠራ ብቃትን እንግዲህ ማካተት ይፈልጋሉ። ቶተንሃም ሆትስፐርስ የአይንትራክ ፍራንክፈርቱን የክንፍ መስመር ተጫዋች ዣን ማቲዮ ባሆያን ፍላጎት እንዳላቸው ነው እየተነገረ የሚገኘው። ስፐርስ የሶን ሂዩንግ ሚንን ተጽዕኖ ለመተካት የሚያደርጉት ረጅም ትግል ተከትሎ ሌላ ቀጥተኛ የማጥቃት ተጫዋች ያስፈልጋቸዋል። በተጨማሪም የበርካታ ተጽዕኖ ፈጣሪ ተጫዋቾች የጉዳት ችግርም አስተማማኝ ጥልቀትን የሚፈልጉበት ጊዜ እንዲሆን አድርጎታል። የዝውውር መስኮቱ ቀደም ሲል ሳንድሮ ቶናሊን፣ ማቴዎስ ፈርናንዴስን፣ ዣን ፖል ቫን ሄክን የመሳሰሉ ትልልቅ ተጫዋቾችን በማስፈረም የመሃል ሜዳቸውንና የተከላካይ ክፍላቸውን አጠናክረዋል። ነገር ግን ባሆያ በአሁኑ ወቅት ቶተናም በከፍተኛ ሁኔታ ለማስፈረም ከሚፈልገው ተጫዋች ይልቅም እንደ ሁለተኛ አማራጭ የሚታይ ቢሆንም ሌላ የክንፍ ተጫዋች ማስፈረም አሁንም ቅድሚያ የሚሰጡት ጉዳይ ነው። ዘ አትሌቲክ እንደዘገበው ቶተናም ወደ ፕሪምየር ሊግ መዘወር ይፈልግ እንደሆነ ለማረጋገጥ የዝውውር መስኮቱ ከመከፈቱ በፊት ከባሆያ ወኪሎች ጋር ውይይት አድርጓል። ስፐርስ በስካሁኑ ወደ አይንትራክ ፍራንክፈርት ባለመቅረባቸው ፍላጎታቸው ገና በቅድመ ጥናት ደረጃ ላይ ያለ እንጂ የጎለበት አለመሆኑ ነው የሚነገረው። ባሆያ ሮቤርቶ ዲዘርቢ በክንፍ ተጫዋቾች የሚፈልገውን የፍጥነት መጨመር፣ ኳስን ድሪብል የማድረግ ችሎታና የአንድ ለአንድ ስጋትን የሚማሳደር ብቃትን ያቀርብለታል ተብሎ ይታሰባል። በተጨማሪም በአጭር ጊዜ የቡድን ተጠባባቂ ከመሆን ባለፈ ወደ ጠቃሚ የረጅም ጊዜ ሁለገብነትም ለማሳደግ የሚያስችል ወጥነት ያለው ተጫዋች ተደርጎ ነው የሚቆጠረው። ነገር ግን ቶተናም የበለጠ ስም ባላቸው ግቦች ላይም ያለው እንዲሁ ፍላጎትም ሌሎች ድርድሮች ካልከሸፉ በስተቀር አይንትራክ ፍራንክፈርት ይፋዊ የዝውውር ጥያቄ የማግኘት እድሉ አነስተኛ ነው ተብሏል። የአይንትራክ ፍራንክፈርት የስፖርት ቦርድ አባል ማርከስ ክሮሼም ፈረንሳዊውን የክንፍ ተጫዋችም በጣም ጥሩ ተጫዋች ሲሉም ነው የገለጹት። ስካይ ስፖርት እንደዘገበው ቶትናም ከአንድ ዓመት በላይ የክንፍ ተጫዋች ሲፈልግ የቆየ ሲሆን የማንቸስተር ሲቲ አጥቂ ሳቪኒሆ ከተመረጡት አማራጮች መካከል አንደኛው ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የአሁኑ ምንጭም አርሰናልም ባሆያን ከተከታተሉት ክለቦች መካከል አንደኛው እንደሆነ የጠቀሰ ሲሆን በሌሎች የአውሮፓ ክፍሎችም እናም በሳዑዲ አረቢያ የሚገኙ ቡድኖችም ከተጫዋቹ ጋር ስማቸው ተያይዟል። ሳቪኒሆ ወይም ደግሞ ሌሎችም ቅድሚያ የሚሰጣቸው ዝውውሮች እውን የማይሆኑ ከሆነ የፉክክር ስፐርሶች እቅዳቸውን እንዲያፋጥኑ ሊያስገድዳቸው ይችላል ተብሎ እንደሚታሰብ ነው ይኸው የመረጃ ምንጭ የሚናገረው። በርካታ ክለቦች ድርድር የሚጀምሩ ከሆነ አይንትራክ ፍራንክፈርትም ከፍተኛ ክፍያ ለመጠየቅ በጠንካራ አቋም ላይ ሊገኝ እንደሚችል የመረጃ ምንጮቹ እየተናገሩ እንደሚገኝ ዘገባው እየጠቆመ ይገኛል። ባሆያም አሳታፊ አማራጭ ነው፣ ነገር ግን ቶትናም እንደ መጋረጃ መዝጊያ የድንገተኛ ተጠባባቂ አድርጎ ማየት የለበትም። ፍራንክፈርት ፍጥነቱን ከዲዘርቢ ስልት ጋር የሚስማማ ቢሆንም አሁንም ቢሆን ትዕግስትና መላመድ እንግዲህ ይጠይቃል ተብሎ እንደሚታሰብ ነው እየተገለጸ የሚገኘው። ቸልሲ በዚህ ክረምት የራዮ ቫይካኖን ተከላካይ ፔፕ ቻቫሪያን ለማስፈረም በቅርበት እየተከታተለው ነው። ቲም ቶክ ባወጣው ዘገባ መሰረት አሁን ላይ ከስፔኑ ክለብ ጋርም ለ28 ዓመቱ ተከላካይ ስምምነት ላይ የደረሱ ሲሆን ለቸልሲ የሚያደርገውን የሕክምና ምርመራን ለመከታተልም ወደ ለንደን እንዲጓዝም ፍቃድ ተሰጥቶታል። ቸልሲ ቀደም ሲል ለፔፕ ቻቫሪያ ያቀረባቸው ጥያቄዎች ውድቅ ተደርገውበት ነበር። ማርኮ ኮሪያ ወደ ሪያል ማድሪድ ማምራቱን ተከትሎ ሰማያዊዎቹ ቸልሲዎች ጥራት ያለው የግራ መስመር ተከላካይ ማስፈረም ያስፈልጋቸው ነበር። ቻቫሪያ እንደ ዋና ኢላማ የለዩት ሲሆን አሁን ደግሞ
በክለቡም የረጅም ጊዜ ስምምነት ለመድረስም ደስተኛ ሆኗል። በሌላ በኩል ይሄ የ28 ዓመት ተጫዋች በስፔን እግር ኳስ ውስጥ ብቃቱን ያሳየ ሲሆን አሁን ደግሞ በእንግሊዝ አሻራውን ለማሳረፍም ይፈልጋል። ለቼልሲ የመጫወት እድል ለእሱ አስደሳች ነው የሚሆነው። ከዛ ውጪ በዓለም ላይ ካሉ ትልልቅ ክለቦችም አንዱ በመሆናቸው ለትልልቅ ዋንጫዎችም የሚፎካከርበትን መድረክንም ሊሰጡት ይችላሉ። ተከላካዩ በሙያ ህይወቱ ምርጥ የእድሜ ክልል ላይ የሚገኝ ሲሆን በፕሪሚየር ሊጉም ወዲያውኑ ውጤታማ ለመሆን የሚችል ሲሆን በፍጥነት ከእንግሊዝ እግር ኳስ ጋርም መላመድ ከቻለ ዝውውሩ እጅግ ርካሽ ሊባል እንደሚችል ነው የተናገረው። ቸልሲ በዚህ ክረምት ለተሞክሮ ቅድሚያ የሰጠ ሲሆን እንደ ጆርዳን ሄንደርሰን እና ዳኒ ዌልቤክ ያሉ ተጫዋቾችን አስመጥቷል። ቻቪ አሎንዞ በቡድን ውስጥም መሪዎችን ማነሳሳታቸውንና እንግዲህ መገንዘቡን ግልጽ ነው። ቸልሲ በክለብ ውስጥ ያሉ በርካታ ወጣት ተጫዋቾች ያሉት ቢሆንም ተጨማሪ መሪነትንና ተሞክሮ ያስፈልጋቸዋል። እንደ ቻቫሪ ያሉ ተጫዋቾችን መጨመራቸው ቡድኑን ለማሻሻል ይረዳቸዋል። ተከላካዩም የዝውውሩን ቀሪ ሂደቶች በፍጥነት ጨራርሶ ከአዲሱ የውድድር ዘመን በፊትም አዲሱን ቡድን ይቀላቀላል የሚለው እንግዲህ እየተጠበቀ እንደሚገኝ ጭምር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዝውውር ጉዳዮችን በስፋት ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለቆያችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችንም ወደ እናንተ ስናደርስ ቆይተናል። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ስላደመጣችሁኝ ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።